ሰላም ጤና ይስጥልኝ። ይህ ከቻናሉ የሚተላለፍላችሁ የቀን ዋና ዜና ነው። ከዜናዎቹ ጋር እኔ ጸጋነሽ ተሰማኝ። የተባበሩት መንግስታት ድርጅት ፍትሃዊ አካታችና የዓለምን ነባራዊ ሁኔታ ያማከለ ለውጥ እንደሚያስፈልገው ጠቅላይ ሚኒስትር አብይ አህመድ ተናገሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያ ለዓለም አቀፍ ትብብርና ለባለብዙ ወገን ግንኙነት ያላት ቁርጠኝነትና ተምሳሌትን አደነቁ። እያንዳንዱ የልማት ስራ ለህዝብ የተሻለ ውጤት ማምጣቱን ለማረጋገጥ ሳይንሳዊ ምርምር አስፈላጊ ነው ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ቻይና መረጋጋት በተሳነው ዓለም ሰላምን ለማስፈን ከአሜሪካ ጋር ትብብሯን እንደምታጠናክር የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። የቻይናው ፕሬዝዳንት ሺ ጂንፒንግ አሜሪካና ቻይና አጋር እንጂ ጠላት መሆን እንደሌለባቸው ተናገሩ። ለቀን ያዝናቸው ዋና ዜናዎች ይህንን ይመስላሉ። በማታው የዜና ሽፋናችን እነዚህንና ሌሎች የሀገር ውስጥ እንዲሁም የውጭ የተመራረጡ ቢዝነስ መረጃዎችንም ጨምረን ይዘን እንመለሳለን። እስከዛው ተወዳጅ ከሆኑ የቻናሉን ፕሮግራሞች ጋር መልካም ቀን